ያለችው እንደው ከየት መታ ነው ደግሞ? ሙልስስ ብላ እኮ ነው መታ። ቦርሳም አልያዘች፣ ስልክም አልያዘች፣ የሆነ ቦታ ተቀምጣ ነበረ ማለት ነው። መታ ጥምጥም ምናምን አለችም። አንዳች ጥምጥምሽና ማለት ነው የሆነች ጥልቆ የእርጎ ዝንባለች ሀይሚ እንዴት እንዳናደደችኝ እውነቴን ነው የምላችሁ። ብሩኬ በጣም በጣም ነው ያናደደኝ፣ በጣም ማለት ነው። እውነት ከዚህ በላይ እኔ በቃ ብሩኬ ላይ በሄድበት ደስ ይለኛል። ምክንያቱም በሀይሚ በልደቷ ቀን የደስታዋ እንደው ተካፋይ ፏፈሽ ብላ እንድትብ ያደርጋት ምን አለ። ቀሯን እኮ ነው የበጠበጠው። እውነቴን ነው የምላችሁ እኔ እኮ የጠበቅኩት ማለት ነው። ጭራሽ እኮ በቃ እኔ እንጃ እንዴት ብዬ ነው በቃ ስጦታ ገዙላት ይመጣ ምናምን ብዬ እሱ ጭራሽ ሌላ ታሪክ ሀይሚን ለማስቀናት ምናምን ጭራሽ ነይ ልሳምሽ ትናንት አልሳምኩሽም ምናምን። የእውነቴን ነው የምልህ ብሩኬ፣ ቆይ አንተ ለሴት ልጅ ክብር አለኝ እያልክ አልነበር እንደኛ ሁላችንም እንወድክ እኮ በጣም ብሩኬ፣ ለሴት ልጅ ያለው ሪስፔክት በቃ ለሴቶች ያለው አስተሳሰቡ ምናምን በጣም ስስ ልብ ነው ያለው ብለን ጀጅ እናደርጋለን፣ እናከብርሃለን፣ እንወዳሃለን። ዛሬማ የሌለ ነው በቃ ተስፋ ያስቆረጥከን። የእውነቴን ነው የምላችሁ ብሩኬ ትክክል ነው የሰራው ብላችሁ እንደማታስቡ ተስፋ አደርጋለሁ። ቆይ ከነሱ አሁን ከዚህ አይነት ነገር ምን እንማር? እስቲ ምን እንማር? ብሩኬ እውነቴን ነው የምላችሁ ፍቅረኛም ከሆናችሁ ራሱ ብትለያዩ ማለት ነው ቢያንስ እንደ ወጣት በሰላማዊ መንገድ አንተ ለሀይሚ ነይ ብለህ አብራችሁ ፏፈሽ ብላችሁ ብታሳልፉ እና ለሌሎችም ደግሞ መልካም ነገር መጣላት መለየት ቢኖርም ግን ደግሞ እህትና ወንድም ሆኖ መቀጠልን ማሳየት ነበረባችሁ። አንተ ግን እንደዛ አላደረክም። ጭራሽ ደሞች ሞልሳሳ የሆነች መጣ ምን አገባሽ ስለ ብሩኬ ከኋላ የመጣይ ነው ወጣሉ። ጉድ እኮ ነው። እስቲ አሁን አንቺ ምን ቤት ነሽ? ምን ጥልቅ አረገሽ? የእርጎ ዝንብ የሆነች ልጅ ማለት ነው። እንዴት እንደሚያረጋት እኮ ደግሞ ተለጣጠፈችበት ምናምን ነገር። እኔማ እንዴት እንዳናደደችኝ። አይ ፈጣሪ ሆይ ትግስቱን ስጠኝ ብቻ። ለማንኛውም ግን ይሄ ስራችሁ ማለት ነው ትክክል አይደለም። እውነት እንነጋገር ተባለ ትክክል አይደለም። ተው፣ ተመልካች ያሳጣችኋል። ተው። አዎ ድራማ ነው፣ አዎ ስራ ነው። ግን ደግሞ ትምህርት የሚሰጥ ነገር ቢኖር በጣም ደስ ይላል። እያየን እኮ ነው። አብርሽ በጣም ብዙ ሄዷል፣ እየሰራ ነበረ ምናምን እና ብዙ ሴቶችን አብሮ ሰርቷልና አሁን ላይ አብርሽና ሩታ እንግዲህ እንደምታዩቸው ናቸውና በጣም ሰው ይሰለቻል። በቃ ትምህርት የሌለው ነገር ድራማም ቢሆን ግን ትምህርት የሌለው ነገር ሲሆን የእውነቴን ነው የምላችሁ ሰው ይሰለቻልና ለራሳችሁም እያሰባችሁ ለተመልካችም ደግሞ ክብር ይኖራችሁ። በጣም ነው ብሩኬ ዛሬ ያናደርከን። በጣም ብዙ ተመልካች ያናድሃል። ብቻ ግን ሀይሚ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጨዋ ልጅ ነችና እልህ ውስጥ እንድትገባ እያደረካ ነው፣ እየገፋፋት ነው። ተው ብሩኬ ተው፣ ይቆጭሃል። ታግሳለች። የእውነቴን ነው ታግሳለች። ሀይሚ ከተነሳባት ግን አትመልሳትም። የእውነት ታግሳለች። በጣም የታገሰችው ከምር። እኔ እኮ ያልገባኝ ነገር ብሩኬ ማለት ነው ሀይሚን ረብሾ ሀይሚን አሳዝኖ ሀይሚን አስከፍቶ ወይም ደግሞ ሀይሚን አናዶ የሚያገኘው ጥቅም ምንድን ነው የሚለው ነው ግራ ይገባኝ ማለት ነው። እንዴ ጉድ እኮ ነው። እውነቴን ነው የምልህ ህል ውስጥ ባታስገባት ነው የሚሻል። አለበተዛ ታሳያለች። ይችን የመሰለ ልዕልት ማለት ነው መለሎ እንደርድራ ማለት እርር ድብን ኩብትር እንድትል ነው የምታደርግህ። የባሰ ኤሌክትሪክ ነው የምታስጨብጠ ሀይሚ ማለት ነው። ለጊዜው ግን ይሁን ብላ አልፈዋለች፣ ታግሳለች ማለት ነው። ግን በኋላ ደግሞ ይቆጫል። በጣም ነው የሚቆጭህ። በጣም ሊቆጭህ ይችላል። ግን ከዚያ ሁሉ ደግሞ ብትመለስ ጥሩ ነው ብለን እኛ ሀሳብ አስተያየታችን እንሰጣለን። የሆነ ዛሬ በጣም ብዙ ተመልካች አዝኗል። ብሩኬ ለምን እንደዛ አደረገ? ከብሩኬ አንጠብቅም ነበረ። በጣም ብዙዎቻችሁ ተከፍታችኋልና እንግዲህ ያው የስራው ባህሪ ነው ብለን እንዳናልፍ ግን ደግሞ ሀሳብ አስተያየታችንን መስጠት ግድ ስለሆነብን ሀሳብ አስተያየት እንሰጣለን ማለት ነው። ሀይሚዬ እኛ ጠንካራ እኛ ጎበዝ ሰዎች ትወድቃለች ብለው በገፈተሩሽ ቁጥር ያልወደቅሽ ጀግና አንበሳ እንስት ነሽና አንቺ የእውነቴን ነው የምላችሁ በጣም ጀግና ነች። ሲገፈትሯት ያልወደቀች፣ ሲገፏት ያልወደቀች በቃ ትወድቃለች ብሎ ሲጠብቁ እሷ ደግሞ ይበልጥ አብባና ተውባ የተገኘች ጀግና እንስት ናትና ለአንቺ ክብር ይገባሻል። ወደፊትም ደግሞ ከዚህ በላይ ሰርተሽ ጥሩና መልካም ነገሮች እንደሚገጥምሽ ተስፋ እናደርጋለን። አንቺ የሴቶች ጀግና ብዙ ትምህርት አዘል ነገሮችን የምታስተላልፊ ከምሰሪያቸው ቪዲዮዎች ራሱ በጣም ብዙ ልጆች ሊማሩበት የሚገባና አንገታቸውን ቀና የሚያደርጉበት ነው። ምክንያቱም አብዛኞቹ በፍቅር ተጎርተው ያለቅሳሉ፣ በር ዘግተው ተስፋ ይቆርጣሉ። ነገር ግን አንቺ ደግሞ ከላይ ሄደ ብለሽ አልቆዘምሽም።
አልተከሽም። ጭራሽም ፈገግ ብለሽ በደስታ ነው እያሳየሻለሽውና በርቺ፣ ወደፊት ስኬታማ እንደምትሆኚ ተስፋ አደርጋለሁ። አመሰግናለሁ ቤተሰብ።